ኢትዮሪካ አልበም በርካቶችን ማነጋገሩን ቀጥሏል። ከዚህም ጋር ተያይዞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት በዚህ ቪዲዮ ላጋራችሁ ነው። እናም ደግሞ ሙዚቃው ሊለቀቅ እነሆ ጥቂት ሰዓታቶች ብቻ ይቀሩታል። እናም ከተናገሩት ውስጥ ይህ በመጽሐፍ የታገዘውን ታሪካዊ ዳራ ተንተርሺ ነው የምነግራችሁ ማለት ነው። ሰላም ዩቲዩብ ቻናል ቤተሰቦቼ እንደምን ዋላችሁ? ዛሬም እንግዲህ ማህበራዊ ድረገጻችን ያጨናነቀው ኢትዮሪካ ሙዚቃ ጠቅላይ ሚኒስትር መናገራቸውን ልነግራችሁ ነው። ታሪኩ እንደሚከተለው አቀርብላችኋለሁ። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ታሪኩ ልውሰዳችሁ። ታሪኩ እንዲህ ብሎ ይጀምራል። በኢትዮጵያውያን ሚሊኒየም ዋዜማ ላይ ቴዲ አፍሮ በጅማ ከተማ ትልቅ የሙዚቃ ኮንሰርት አቅርቦ ነበር ብሎ ይጀምራል። በወቅቱ ለጅማ እንግዳ የነበሩ በሺዎች የሚቆጠሩ አዲስ አበባዎችና የተለያዩ ክልል እንግዶች በአንድ በኩል ኮንሰርቱን ለመሳተፍ በሌላ በኩል ደግሞ ብዙ የሚወራለትን ጅማን ለመጎብኘት ከተማውን አጨናንቀውታል። የኮንሰርቱ ዕለት ቴዲ አፍሮ ኮንሰርቱ ከሚካሄድበት የስፖርት ማዘውተሪያ መድረክ ላይ እንደቆመ ታዳሚው ፍቅሩን በጩኸት በፉጨትና በጭብጨባ ገልጾ ጋፕ እንዳለ ቴዲ በቀጥታ ወደ ሙዚቃው አልነበረም ያመራው። እንዴት ናችሁ አለ። ጩኸቱ በረታ። አመሰግናለሁ። በድጋሚ ጩኸት። 77 አንድ እንጀራ ለ7 እሱም ከተገኘ ምናልባት ሌላ ጩኸት። ከእናንተ ውስጥ ከድርሰት የሚያውቅ አለ? ለአፍታ ሰው ሁሉ ረጭ አለ። እያንዳንዱ ከጎኑ ወዳለው የዞረ ከድርሰት ማን ነው እያለ ጠየቀ። የሚያውቁትን በፉጨት ታጅበው የአዎንታ ድምጻቸውን አሰሙ። ከድርሰት ማለት ብላቴናው ንግግሩን ቀጠለ። ከድርሰት ገጣሚ ብቻ አይደለም። እኛ ግጥምን የምንጽፈው በወረቀት ላይ ነው። እሱ ግን ራሱን ግጥሞ ነው ግጥም ነው የሚለው። ግጥሞቹ ከአንደበቶቹ ጋር የተሰፉ ናቸው። በሚፈልገው ወቅት መዝገብ ማገላበጥ ሳይጠበቅበት በየትኛውም ርዕሰ ጉዳይ ቅኔውን ይዘራዋል። ልበ ብርሃኑም አያሙሌ ወይም ደግሞ ሙልጌታ ተሰማ ወይም ተስፋዬ የግጥም ዛር ሲያወዛውዙ በቃሉ የያዘው ወረቀት ላይ እንደሚያደርገው አውቃለሁ። ከድርሰቴ በየትኛውም ሁኔታ ውስጥ ስሜቱን በቅኔ የሚናገር ሰው ነው። ንግግሩም ግጥም የሆነ ምትሃተኛ ጥበብን ቀንዷል። የድምጻዊ ንግግር ጸጥ ባለው ታዳሚ ጆሮ መፍሰሱን ቀጠለ። እሱ ከሚታወቅባቸው ግጥሞች ሁለቱን ብቻ ብዬላችሁ ላብቃ። በጭብጨባ የታጀበ ድምጽ ተራች ተረት ሆኖ ታሪክ ተረት የበላ ሲያስመስል ተበይ ወዮለት። ጩኸቱ፣ ጭብጨባው፣ ፉጨቱ በነጭ ሲያሰምሩ ቀይ አሸባሪዎች ወጣት ሲረሽኑ አልቆ ጥይታቸው ካልሆነ ወዳጅ ነው መጪ ጠላታቸው። ታላው ጩኸት፣ ፉጨት፣ ጭብጨባ ለትንሽ ደቂቃ ሳይቋረጡ አስተጋቡ። እኛም እንላለን ዛሬም ትላንትም ፍቅር ያሸንፋል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አሜን። ይህ እንግዲህ መጽሐፍ የተወሰደው 2009 ዶክተር አብይ አህመድ በብዕራቸው ካሰፈሩት መጽሐፍ የተወሰደ ጽሑፍ ነው። መልካም እድል። ኢትዮሪካ በጉጉት እንጠብቃለን። መልካም ቀን።